ነህምያ ምዕራፍ 9 ላይ አውጥተን ቁጥር 20 ላይ ሄደን መልካሙን መንፈስህን ሰጣቸው መናህንም ካፋቸው አልከለከልህም ለጥማታቸው ውሃ ሰጣቸው 40 ዓመትም በመድረ በዳ መገብሃቸው ምንም አላጡም ልብሳቸውም አላረጀም እግራቸውም አላበጠም እሺ ይሄ እንደ መግቢያ እንድንነጋገር እንድናነሳው የፈለኩት የመጽሐፍ ቅዱስ ክፍል ያለፉትን 2 ሳምንት ወይም 3 ሳምንት አካባቢ ደጋግመናል ምክንያት ስላለኝ ነው ለእስራኤላውያኖች እግዚአብሔር የሰጣቸው ትልቅ ስጦታ መንፈስ ቅዱስን ነው ለእስራኤላውያኖች ከግብጽ ወጥተው ወደ ተስፋይቱ ምድር ወደ ተባለላቸው ክልል እንዲገቡ የተሰጣቸው ትልቅ ስጦታ መንፈስ ቅዱስ ነው ይሄንን ስጦታ ወይም ደግሞ ይሄንን ለነርሱ የተሰጠውን ስጦታ ኢየሱስ ክርስቶስም በሉቃስ ወንጌል ላይ ባለፈው ሳምንት አስነብቤያችኋለሁ ሲናገር አባቶች ሆናችሁ ከናንተ መካከል ልጆቻችሁ ዳቦ ቢለምኗችሁ ድንጋይ እንደማትሰጡ እንጀራ ካሉ እንጀራ እንደሆነ አሳም ካሉ አሳ እንደምትሰጡ እግዚአብሔርም ለምርጦቹ ለሚጠይቁት የሚሰጣቸው መልካም ስጦታ መንፈስ ቅዱስን ነው ይላል ስለዚህ ለአማኝ የተሰጠ ከእግዚአብሔር የታሰበ መልካም ስጦታ መንፈስ ቅዱስ ነው አሜን ስለዚህ አሁን አጠገባችሁ ያለውን ሰው ትልቅ ስጦታ መንፈስ ቅዱስ ነው በሉት የሐዋርያት መጽሐፍ ላይም እግዚአብሔር ቃል ሲናገር አብ የሰጠውን ተስፋ አይደል የሚለው እርሱም ማንን መንፈስ ቅዱስን አብ የሰጠው ተስፋ ማን ነው ማለት ነው መንፈስ ቅዱስ ነው ስለዚህ የአብ ተስፋ ወይም የተስፋ ስጦታ መንፈስ ቅዱስ ነው ስለዚህ አማኞች ትልቅ ስጦታ ከእግዚአብሔር የሚቀበሉት ማንን ነው ማለት ነው መንፈስ ቅዱስን አሁን ይሄንን እንድናስብ እፈልጋለሁ ከእግዚአብሔር የሚቀበሉት ስጦታ ስንል እርሱ እግዚአብሔር ስላልሆነ ሳይሆን ከአብ የሚወጣ ስለሆነ አብ በስሜ ምን የሚለው ነው የተባለው የሚልከው ስለተባለ እግዚአብሔር አብ ለቤተ ክርስቲያን የላከው ትልቁ ስጦታ መንፈስ ቅዱስ ነው መንፈስ ቅዱስን ግን አሁን ያነሳን የምንማረው ርዕስ ስለሆነ ሳይሆን መንፈስ ቅዱስ ብዙ ጊዜ አማኞች ህይወት ጋር ዋነኛ የህይወት አጋር ተደርጎ እንዳይታይ እንደ አንድ የመንፈሳዊ ነገር አቅም እንደሆነ ወይም ደግሞ መንፈሳዊ እንቅስቃሴ ላይ ብቻ እንደሚረዳ የፕሮግራም ወይም ደግሞ የአማኞች የሆነ ብቻ ቦታ ላይ ያለ መንፈሳዊ እንቅስቃሴ ሲነሳ ብቻ ያለ አንድ ድጋፍ አድርገን ብቻ ከምናየው አልፈን መንፈስ ቅዱስን ወደ አንድ እንዴት ላስቀምጥላችሁ ወሳኝ ልናጣው እንደማይገባ የህይወት ወሳኝ አጋር ወሳኝ አብሮን የሚኖር አንድ አካል አድርገን እንድናየው ያስፈልገናል ለምንድነው ይሄንን ደግሜ ያልኩ ያለሁት በእውነት እኔ የምላችሁ የየትኛዎቻችንም በመድር ላይ ያለን ቆይታ ስኬት ያለው መንፈስ ቅዱስ ጋር ብቻ ነው ግን ይሄንን እንዴት አድርገን እንለማመደው ሲባል መጀመሪያ እርሱ መንፈስ ቅዱስ በእኛ ህይወት የሚያደርገውና በእኛ ህይወት የሚፈጽመውን ነገር በደንብ ማየት አለብን እርሱን እንድንራበው እርሱን እንድንፈልገው እርሱን እንድናከብረው እርሱን እንድንወደው እርሱን እንድንጠራው የሚያደርገን ነገር በእርሱ የሚሆንልን ከገባን ነው አሁን እዚህ ጋር ያስነበብኳችሁ ክፍል ላይ ባለፈውም ሳምንት አስነብያለሁ ደግሜ እኔ ማስነበበው ውስጣችሁ እስኪገባ ድረስ የሆነ ነገር ሆኗል ያስተምራቸው ዘንድ ምንድነው የሚለው መጽሐፉ መልካሙን ምንህን መንፈስህን ነው አይደል የሚለው አይታችሁታል መልካሙን ምንህን ሰጣቸው ነው የሚለው መንፈስህን ሰጣቸው ነው የሚለው ኢየሱስም ምኑን ይሰጣል ነው ያለው መልካም የሆነውን መንፈስ ቅዱስን ስለዚህ መንፈስህን ሰጣቸው ማለት እግዚአብሔር እስራኤላውያኖችን ከግብጽ ሲያወጣ በነገራችን ላይ ከእስራኤላውያኖች ተነስተን የምንነጋገርበት ምክንያት እስራኤላውያኖች በብሉይ ኪዳን የአዲስ ኪዳን አማኞች ወይም ቤተክርስቲያን ጥላ ሆነው ስላገለገሉ ነው ለምሳሌ እንድንያያዝልን
እስራኤላውያኖች በየት ነበሩ መጀመሪያ ግብጽ ምን ሆነው ነበር የነበሩት በማአገዛዝ በፈርዖን ስለዚህ ምንድን ነበሩ በፊት ማለት ነው ባሪያ ነበሩ በምን ክልል በፈርዖን ክልል ስለዚህ እስራኤላውያኖችን እግዚአብሔር ምንድን ያደረጋቸው ከምን አወጣቸው ከባርነት አወጣቸው አይደል እንዴ ከማባርነት እሺ በምን አወጣቸው ነው እስራኤላውያኖች እግዚአብሔር ሲያወጣቸው የመጨረሻ የወጡበት ምሽት ሌሊት በመንድን ነው የወጡት በደም ነው አይደል እንዴ ምን ሆኖ የፋሲካ በግ ታርዶ ልክ እንደዚሁ ደግሞ መጽሐፍ ቅዱስ እኛን ደግሞ ከጨለማ ምን አወጣን ይላል ስልጣን አዳነን ይላል የምን ባሪያዎች ነበርን እኛም ጨለማ የሚለው ማንን የሚወክለው ዲያብሎስን ልክ ይወላችሁ በግብጽ ክልል እስራኤላውያኖች ባሪያ እንደነበሩ በፈርዖን አስተዳደር እኛም በጨለማ ክልል በማስር በዲያብሎስ ስር ምንድን ነበር በምን ምክንያት በኃጢአት ምክንያት ስለዚህ በምን አዳነን ደሙን አፍስሶ ተግባባን አይደል ስለዚህ እስራኤላውያኖች በምን ዳኑ በደም በምን ደም እኛስ እንደ በግ ደም በሚመስል በማደም አያችሁ እነሱ በተፈጥሯዊው ደም ከግብጽ ከተፈጥሯዊው ግብጽ ከፈርዖን ግዛት ወጡ እኛ ደግሞ በመለኮታዊ ደም ከጨለማ ስልጣን ከዲያብሎስ አገዛዝ ምን አለ ወጣን አሁን ተመልከቱ እነሱ ልክ እንደወጡ አይደለ ወጥተው ከግብጽ ወጥተው በሶስተኛው ቀን ምን ተከፈለ ኖ ወጡ ባህር ተከፈለላቸው ተዚላቸዋል አይደል ባህር ተከፈለላቸው ባህሩ ተከፍለው ወጡ አይደለ ልክ እንደዚሁ እኔና እናንተም ኢየሱስ ክርስቶስ በሞተ በሶስተኛው ቀን ከሙታን ሲነሳ አብረነው ምን አለን ተመልከቱ እስራኤላውያኖች በፋሲካ ከግብጽ ወጡ በስንተኛው ቀን በሶስተኛው ቀን ምንን ተሻገሩ ቀይ ባህርን ተሻገሩና ድጋሚ ምን አትሏቸውም ተባለ አታያቸው ልክ እንደዛው ኢየሱስ ስለ ኃጢያታችን ምን ሆነ በመስቀል ደሙን አፈሰሰ በሶስተኛው ቀን ምን አለ ከሙታን ተነሳ ስለዚህ በደሙ ከኃጢያት ዳነን በትንሳኤው የዲያብሎስ ባሪያ እንዳንሆን በቀኙ ተቀመጥን አብራችሁ ይናችሁ ምን ይያልኩኝ ነው እያንዳንዱ የእስራኤላውያኖች ጉዞ የማመስ ተምሳሌት ነው የአማኞች ተምሳሌት ነው እሺ አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ላይ ወጡልኝ እንመለሳለን ነህሚያ ላይ ምክንያቱም አሁንም ስናገር ከእስራኤላውያኖች ለምን እንደተነሳው ማሳየት ስላለብኝ ነው እሺ አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 አወጣችሁ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ እሺ አባቶቻችን ሁሉ ከደመና በታች ነበሩ ሁሉም በባህር መካከል ተሻገሩ እሺ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ሁሉም ያንን መንፈሳዊ መብል በሉ ሁሉም ያንን መንፈሳዊ መጠጥ ጠጡ ይከተላቸው ከነበረው ከመንፈሳዊው አለት ጠጥተዋልና እሺ ያ ማለት ነበር አይደል አሁን ተመልከቱ እስራኤላውያኖችን ነው አይደል ምሳሌ የሰጠው እሺ እስራኤላውያኖች የሄዱትን ሁሉ ሲነግረን ምንድነው ያለው እንድታስቡ ፈልጋለሁ ወንድሞች ሆይ አለ አባቶቻችን ሁሉ የት ነበሩ አለ ከደመና በታች ነበሩ ሲል እያለ ያለው ከላያቸው የነበረው ደመና ነው አይደል እንዴ እሺ ከዛ በኋላ ምን ይላል ሁሉም ምን አሉ ይላል በባህር መካከል ምን አሉ ተሻገሩ ከማጋ ሙሴ ነው ያሻገራቸው አይደለ ስለዚህ ሁሉም ምን ሆኑ ነው የሚለው በደመናና በባህር መካከል ተሻገሩ ሁሉም ምን ይሉ ዘንድ ሙሴን ምን ይሉ ዘንድ ይተባበሩ ዘንድ በደመናና በባህር ተጠመቁ ማን እንዲተባበሩ ሙሴን ለመተባበር ሁሉም አብረው ምን ሆኑ ነው የሚለው በመተባበር አብረው ታለፉ እኔና እናንተስ ክርስቶስን ተባብረን በምን በሞቱ አብረነው ሞትን ተዚላችኋል ማንን ለማድረግ ለመተባበር አያችሁ ሙሴን ማን ተባበረው እኛ ደግሞ ማንን ተባበርን አሁን በጣም ጳውሎስ እየሳለላቸው ያለው ስዕል እስራኤል የማ ምሳሌ ናት የአሁኗ ቤተክርስቲያን የአዲስ ኪዳን ቤተክርስቲያን ምሳሌ ናት ስለዚህ እነርሱ በሙሴ መረዳት በሙሴ መገለጥ በሙሴ ዕውቀት በሙሴ መታዘዝ ተባብረው ነፃ እንደወጡ እኔና እናንተም በክርስቶስ መታዘዝ በክርስቶስ መረዳት በክርስቶስ ሥራ ተባብረን ምን ሆነን ነፃ ወጣን
እነሱ ለመውጣታቸው ማንን የተባበሩት? እኛ ደግሞ ለመውጣታችን ማንን የምንተባበር? አይወላ እነሱ ከሙሴ ጋር ምን ሆኑ? በባህር ተጠመቁ፣ በደመና ተጠመቁ። እኛ ደግሞ ከክርስቶስ ጋር አብረን ሞቱን በሚመስል ሞት ተጠመቅን። ከዛ ደግሞ ትንሳኤውን በሚመስል ትንሳኤ አብረነው ተነሳን፣ ተባበርነው። ከኔ ጋር ናቸው? ኦኬ። ስለዚህ አሁን ይሄንን ሁሉ ያሳያችሁ ያለውት ምንድነው? ስለ እስራኤል ስታነቡ በተለይ ከፈርዖን አገዛዝ በሙሴ ከዘጸአት መጽሐፍ ወጥተው ወደ ከነዓን ምድር እስከገቡበትና በዛ ምድር ደግሞ የኖሩትን ኑሮ ስታዩ የማ ምሳሌ ነው? የቤተ ክርስቲያን የአማኝ ጉዞ ምሳሌ ነው። ኦኬ። እነሱ በፋሲካ ወጡ፣ እኛም በምን ወጣን? በፋሲካ ወጣን። በሶስተኛው ቀን ቀይ ባህርን ተሻግረው አለፉ፣ እኛም በሶስተኛው ቀን ከክርስቶስ ጋር ከሙታን ተነሳን። እነሱ ከሰማይ ምን በሉ? እኛ ደግሞ መንፈሳዊ እንጀራ ተሰጠን፣ ክርስቶስ ተሰጠን። እነርሱ ምን ጠጡ? ከአለቱ ከመንፈሳዊ አለት ውሃን ጠጡ። እኛም ከክርስቶስ ደግሞ ማንም የተጠማ ቢኖር ወደኔ ይምጣ፣ መጽሐፍ እንዳለ ከህይወቱ የህይወት ውሃ ወንዝ ይፈልቃል። ስለዚህ ጠጣን። አብራችሁኝ ናችሁ? ስለዚህ ተመሳሳይነት አለው። የነሱ ፍጥረታዊ ነው፣ የኛስ መንፈሳዊ ነው። እነሱ በፍጥረት ነው የወጡት፣ እኛ ግን በመንፈሳዊ ነገር ነው የወጣ ነው። አብረነን። እሺ። ስለዚህ አሁን ተመልከቱ፣ እነዚህ ሁሉ ይላል ጳውሎስ ሲናገር ለኛ እንደምን እንደ ምሳሌ አይደለም የሚለው ተጻፈልን። ስለዚህ የቤተ ክርስቲያን ነጸብራቅ ቤተ ክርስቲያን እንድትማርባቸው እንድትጠነቀቅም ራሷንም ደግሞ በዛ ያየች እንድትሄድም ነው እነዚህ የሆኑት። ስለዚህ ይሄንን ተመልከቱ። አንድ ሌላ ነገር ሊጨምርላችሁ፣ እስራኤል የአሁኗ ዘመን ቤተ ክርስቲያን መንፈሳዊ ጥላ ሆና እንዳገለገለች የሚያሳይ ዘጸአት መጽሐፍ ምዕራፍ 19 ላይ የለም? አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ፣ እናንተም የካህናት መንግስት የተቀደሰም ሕዝብ። እሺ። ለእስራኤልም ልጆች የምትነግራቸው ቃል ይህ ነው። ይሄ ለማን ነው የተባለው? ለእስራኤላውያኖች ነው። ምንድን ነው የተባለው? ከአሕዛብ ሁሉ የተመረጠ ርስት፣ የካህናት መንግስት፣ የተቀደሰ ሕዝብ አይደለም የሚለው? እሺ። አንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 ላይ ሄዱልኝ። ይሄ ለእስራኤል ነው የተባለው። ልክ ነኝ? እስቲ አብረን እናንብብ። ምን ይላል? እናንተ ግን ከጨለማ ብርሃኑ የጠራችሁን የእርሱን በጎነት። ቆይ አንድ ጊዜ፣ እኛ ከየት ወዴት ነው የተጠራ ነው? እስራኤላውያኖችስ ከባርነት ከግብጽ ባርነት ወደ ከነዓን ነፃነት። አብራችሁ ናችሁ? እነሱ የተጠሩት ከየት ወዴት ነው? ከግብጽ ባርነት አይደለ እንዴ? ወደ ከነዓን የነፃነት ኑሮ ነው። እኛስ ከጨለማ ወደሚደነቅ ብርሃን። ጨለማው ማን ነው? ዲያብሎስ ነው። ብርሃንስ? ስለዚህ የተጠራ ነው ከየት ወዴት ነው? አያችሁ፣ ልክ እነሱ እንደተጠሩት እኛም ምን ብለናል? ከዛ በኋላ እነሱ ከግብጽ ተጠርተው ከባርነት ወጥተው እግዚአብሔር እንዲህ ያላቸው የተቀደሰ ሕዝብ፣ የካህናት መንግስት አይደለ? ለኔ የተለያችሁ ርስት ትሆናላችሁ አለ። ጴጥሮስስ ምን አለን? ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉስ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገንን። ተመልከቱ፣ አግኝታችሁኛል? እነሱ ከየት ወዴት? ከግብጽ ወደ ከነዓን። እኛስ ከጨለማ ወደ ብርሃን። አሜን። ስለዚህ አሁን እነሱ ጋር የሆነ ነገር ሁሉ እኛም ጋር ይሆናል ማለት ነው። ለነሱ እግዚአብሔር ያደረገውን ነገር ለኛ ደግሞ በዚህ ዘመን መንፈሳዊ በሆነ ማንነት ያደርገዋል። ክብር ለእግዚአብሔር ይሁን። አሁን ተመልከቱ። ስለዚህ ይሄንን አሁን እኔ መሰረት ለምን ሰራሁ መሰላችሁ? እስራኤላውያኖች ጋር ሄደን የምናነባቸው ነገሮች ሁሉ ወደማ ይመጣሉ? ወደ ቤተ ክርስቲያን የሚወርድ አወራረድ አለ፣ የትርጉም አሰራር። ኦኬ። ስለዚህ ነህምያ ላይ ልመልሳችሁ። አሁን ተስማምተናል። ስለዚህ አሁን ነህምያ ላይ ስትመለሱ ምንድነው ያለው? ያስተምራቸው ዘንድ መልካሙን ምንህን መንፈስህን ምን አልካቸው? ሰጣቸው። ለነማ? ለእስራኤላውያኖች። ኢየሱስ ደግሞ ለኛ ምን አለን? እኔ ብሄድ ማን እንዲመጣ አለ? ከአብ የሚወጣው ቅዱሱ መንፈስ በመጣ ጊዜ ምን ይላቸዋል?
ያስተምራቸዋል ለነሱስ መጥቶ ምንድነው ያደረገው ያስተምራቸው ዘንድ አይደለ መልካሙን መንፈስ ስለዚህ ምንድነው መንፈስ ቅዱስ ተልእኮ ካላችሁ ምን ማድረግ ነው ማስተማር ነው ምንድነው የሚያስተምረው ካላችሁ የሚጠቅም ነገር ሁሉ ያስተምረናል አሜን ቸርች ብቻ አይደለም መንፈስ ቅዱስ የሚያስተምረው አሁን እኔ ልነግራችሁ የምፈልገው መንፈስ ቅዱስ ቸርች ስትመጡ የሚያስተምር ብቻ አይደለም ሄሎ መንፈስ ቅዱስ ኑሮ ያስተምራል መንፈስ ቅዱስ ማንኛውንም ነገር ለአማኞች እንዲያስተምር ነው የተሰጠው አሜን እሺ ተመልከቱ ያስተምራቸው ዘንድ ቅዱሱን መንፈስህን ምን አልካቸው ሰጣቸው ከዛ በኋላ ቶሎ የተጠቀሰውን ነገር እንንገራችሁ እንዲህ ይላል መናን ለአፋቸው ለጥማታቸው ውሃ አይደለም ይለው ከዛ በኋላ ደግሞ መገብካቸው ምን አላሉ ምንም አላጡም እስቲ ምንም አላጣም በሉ አሁን ጥያቄው ሂሳቡ እንዲህ ነው መጣፋት ያለበት እዛ ጋር ምንም ካላጡ እዚህ ጋር ምንም አናጣም ማካለ አያችሁ ስለዚህ አሁን እነሱ ጋር ምንም ያላጡት ማስላለ ነው ስለዚህ እዚህም ምንም የማናጣው ክብር ለእግዚአብሔር ይሁን እንድትመለከቱ ፈልጋለሁ የነዛኛዎቹ ክንዋኔ ወይም ሰክሰስ ያለው ማላይ ነው ስለዚህ በመድረ በዳ ሲሄዱ በጉዞ ላይ የሚያስፈልጋቸው ነገር የት እስኪገቡ ከነዓን እስኪገቡ ድረስ በጉዞ የሚያስፈልጋቸውን ሁሉ ማን ያመጣላቸው ስለዚህ እኔና እናንተም የእግዚአብሔርን የተስፋ ቃል የመንግስቱን ኑሮ እስክንወርስ በሙላት ደግሞ መግባት እስኪሆንልን ድረስ በመንገድ ምናጣው የለም ግን እስቲ የሚያምን ሰው አለ ወይ አሜን ስለዚህ አማኞች ምን ላይ ነው ዲፔንድ የምናደርገው ሲባል መንፈስ ቅዱስ ተልእኮ በጉዟችን ምንም ሳይጎልብን ወደ ተባለልን ቦታ እንድንደርስ ነው ኦኬ ምንም ምን አላጡም እግራቸው ልብሳቸው ጫማቸው አያረጅም ማለት አሁን ምን ማለት ነው መንፈስ ቅዱስ ኃላፊነት የወሰደው ለጤንነታቸው ለኑሯቸው ለአይምሮአቸው ለመንፈሳቸው ለሰውነታቸው ለሁሉም ነገር ነው ክብር ለእግዚአብሔር ይሁን አሁን መንፈስ ቅዱስን የፕሮግራም ካደረግነው ጥፋት ይሆናል ማለት ነው አሜን ስለዚህ ቤት ውስጥ ስንገባ የልጅ አስተዳደግ ማን ያውቃል መንፈስ ቅዱስ ያውቃል ሄሎ በቀበሌስ ጉዳይ አያችሁ አሁን ወደዚህ ማውረድ አለብን ጉዳያችን ላይ ማን መግባት ይችላል እሺ በማንኛውም አቅጣጫ ላይ ለአማኝ ማን ሊገባ ነው የተሰጠው መንፈስ ቅዱስ እስቲ ያጠገባችሁ በሁሉ ነገራችን ይገባል በሉት ደሞ ማስገባት መልመድ አለብን አሜን ስለያንዳንዱ ነገራችን ከርሱ ጋር መነጋገር እንችላለን አይመለከተኝም የሚለው ጉዳይ የለም ኢሳይያስ 63 ላይ የሚናገረው ነገር አለ በጭንቃቸው ሁሉ እርሱ እሺ የፊቱ መልአክ አዳናቸው በፍቅሩና በርህራሄው ተቤዣቸው በቀደመውም ዘመን ሁሉ አንስቶ ምን አላቸው ተሸከማቸው በጭንቃቸው ገባ አይደለም ይለው የፊቱ መልአክ ደግሞ ምን አላቸው አዳናቸው the angel of his presence ነው የሚለው ኦኬ የህልውናው የማንነቱ መልአክ አዳናቸው ከዛ በኋላ ቁጥር 10 ላይ ስታነቡ ግን ምን ይላል እነርሱ ግን አመጹ ከዛስ መንፈሱን ምን አሉት ይላል አስመረሩት ስለዚህ ተመልሶ ጠላት ሆናቸው እርሱ ምን አላቸው ይላል ተዋጋቸው አሁን ቆይ አምጸው ያስመረሩት ማንን ነው መንፈስን ነው አይደል እንዴ ቅዱስ መንፈሱን ምን አሉት ይላል አስመረሩት ትዝ ይላችኋል ኤፌሶን ምዕራፍ 4 ላይ እንደሚል ቃል የለም ለቤዛም ቀን ቅዱሱን መንፈስ አታሳዝኑ አይደል የተባለ አሁን ተመልከቱ እስራኤላውያኖች ምን አደረጉ ነው የተባለ በባህሪያቸው ምን አደረጉት አስመረሩት አይደል የሚለው አስመረሩት ሊመራቸው ሊሸከማቸው ሊያስገባቸው የተሰጣቸውን አስተማሪያቸውን በጭንቃቸው ምን የሚለውን የሚጨነቀውን በሚያስፈልጋቸው ነገር ሁሉ የሚገባውን በላያቸው ደመና ያዘዘውን እርሱን ምን አሉት ይላል አስመረሩት ነው አይደል የሚለው እስቲ አንድ ጊዜ ይሄንን የፊቱ መልአክ የሚለውን አስመረሩት የተባለውን ማንነቱን ዘጸአት ምዕራፍ 23 ላይ ሄዳችሁ ይልኝ ቁጥር 20 ላይ እናንብብ ምን ይላል በመንገድህ ይጠብቅህ ዘንድ ወዳዘጋጀውትም ስፍራ ያገባህ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ ተመልከቱ ከዛስ በፊቱ ተጠንቀቁ ቃሉንም አድምጡ
ስሜን በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና ምን አትበሉት። ተመልከቱ፣ ምን አትበሉት። አሁን እዚህ ጋር አታስመርሩት፣ በፊቱ ኃጢአት አታድርጉ፣ ቃሉን አድምጡ፣ ስሜ በእርሱ ላይ ስለሆነ ተጠንቀቁ የተባለው ማን ነው? አንብቡት እስቲ። በፊትህ ምን እልሃለሁ ነው ያለው? መልአኬን በፊትህ ምን እላለሁ? እሰዳል። አሁን ተመልከቱ እዚህ ጋር ምን ነው የሚለው? እሺ ቅድም ያነበብነውስ ላይ የፊቱ መልአክ፣ ከዛ አስመረሩት የተባለው ማን ነው? ቅዱሱን መንፈስ። ስለዚህ አሁን መልአኬ ብሎ ወይ መልአክ ብሎ እዚህ ጋር የሚለው ማንን ነው? መንፈስ ቅዱስን ነው። ስለዚህ አሁን መንፈስ ቅዱስ ቁጥር 20 ላይ ለምንድን ነው የተሰጣቸው ለእስራኤላውያኖች? አንድ አስምሩልኛ፣ ደመቅ አድርጉበት። ምንድን ነው የሚለው? በመንገድህ ምን ይልህ ዘንድ። እስቲ በደንብ አስምሩበት፣ ምን ይልህ ዘንድ። ስለዚህ እስራኤላውያኖችን የሚጠብቀው ማን ነው? መንፈስ ቅዱስ ነው። ሄሎ፣ በመንገዳቸው የጠበቃቸው ማን ነው? መንፈስ ቅዱስ ነው። አሁን እንድታዩ የምፈልገው ነገር አለ። ትዝ ይላችኋል እስራኤላውያኖች በቀን በምን በደመና አምድ፣ ከዛስ በኋላ በእሳት አምድ አይደል የሚለው? ኦኬ፣ በመንገዳቸው ምን ሊላቸው ነው የተሰጣቸው? እሺ ነህምያ ጋር ምን ሊያደርግ ነው የተሰጠናል? ሊያስተምር። እዚህ ጋርስ ሊጠብቅ። አሜን። ስለዚህ እነርሱን በመንገዳቸው ጠብቆ ካስገባቸው እኛንም ጠብቆ ያስገባናል። እግሮቻችን እንዳይሰነካከሉ መደገፍ ይችላል። ከየትኛውም ክፉ ሊጠብቀን ይችላል። ክብር ለእግዚአብሔር ይሁን። አሁን ስለዚህ አሁን የመንፈስ ቅዱስን ስራ እየነገርኳችሁ ነው። አንደኛው ስራው ምን ማድረግ ነው? ማስተማር ነው። በየትኛውም የህይወት አቅጣጫ ላይ ጥበብ ይሰጣል። አሜን። ሁለተኛውስ መጠበቅ ነው። በመንገድህ ላይ ጀርኒህ ላይ የምትሄደው ጉዞ ላይ የክርስትና ጉዟችሁ ላይ የጀመራችሁት ጉዟችሁ ላይ መንፈስ ቅዱስ ታማኝ ነው። ለዚህ ነው መጽሐፍ ሲናገር በብርታትና በኃይል ሳይሆን በመኔ ነው አለ፣ በመንፈሴ። ስለዚህ መንፈስ ቅዱስ ለአማኝ ህይወት የተሰጠው አንደኛ ሊያስተምረው ነው። ሁለተኛ ምን ሊያደርገው? በመንገድ ሁሉ ምን ሊለው? ሊጠብቀው። ኦኬ፣ አንድ ጊዜ ይሄንን ክፍል ያዙልኝና ይሄን ክፍል እንደያዛችሁት ዘጸአት 14 ላይ ሂዱልኝ። ቁጥር 19 እስቲ ነው ምን ይላል? በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው። ተመልከቱ፣ አሁን በእስራኤላውያኖችም ሰራዊት ፊት ነው አይደል የሚለው? ይሄድ የነበረው መልአክ አይደል የሚለው? ምንን እሰጥሃለሁ ነው ያለው እግዚአብሔር። በፊት የሚሄድ ምን መልአክ። ስለዚህ ይሄ መልአክ ተብሎ የተባለው ምን አደረገ ነው የሚለው? በእስራኤላውያኖች ሰፈር ካምፕ ወደ ኋላ ምን አለ ይላል? ቆመ፣ ከኋላቸው ቆመ አይደለ? እሺ ለምንድን ነው የተሰጣቸው? በመንገዳቸው ምን ይላቸው ዘንድ። ስለዚህ አሁን እዚህ ምዕራፍ ላይ እስራኤላውያኖች ከግብጽ ምድር ወጥተው በመንገድ ሲሄዱ ፈርዖንና ሰራዊቱ ተሳስተን የለቀቅናቸው ብሎ አይደለ ሊይዛቸው እየመጣ ነው። ስለዚህ ከኋላቸው ማን አለ? ፈርዖን። ስለዚህ አሁን መንፈስ ቅዱስ ኃላፊነቱ ምንድነው? ወደ ኋላ መሄድ። ደስ አይልም? እየሰማችሁ ምን ማለት እንደሆነ ታውቃላችሁ? ታሪካችሁን ተከትሎ የሚመጣ የትኛውንም ነገር እናንተ ሳትሆኑ ተዋግታችሁ የምታሸንፉት እሱ ወደ ኋላ ገብቶ ይሻል ልክ አሁን። ስለዚህ ፈርዖን መምጣቱን ሲያይ መንፈስ ቅዱስ ከፊት ለፊታቸው ምን አለ? ባህሩ። ስለዚህ የሱ ኃላፊነት ምን ማድረግ ነው? መጠበቅ ነው። ስለዚህ ወደ ኋላ ሄደ ይላል። ወደ ኋላ ልክ ሲሄድ ደግሞ ይላል መልአኩ እርሱን ተከትሎ ምኑ አብሮ ሄደ? ደመናው አብሮ ሄደ። አግኝታችሁ? ስለዚህ የትኛውም ለካ አቅርቦት ከማጋር የተያያዘ ነው፣ ከመንፈስ ቅዱስ ጋር ነው። እና አጠገባችሁ ያለውን ሰው በመንገዳችን ሁሉ ይጠብቀናል በሉት። ስጋት አይግባህ በሉት። መንገድ ያስጀመረህ ያስጨርሳል። የጠራህ የታመነ ነው። ማን ስለሆነ? መንፈስ ቅዱስ ስለሆነ። ምዕራፍ 23 ላይ ምን ይላል? በመንገድ ይጠብቅ ዘንድ ወዳዘጋጀህበትም ስፍራ ምን ይልህ ዘንድ። ስለዚህ ሶስተኛ ስራው ምን ማድረግ ነው? ማስገባት ነው። ማስገባት ነው። መንፈስ ቅዱስ በአንድ አማኝ ህይወት የሚገባውን ስፍራ ካገኘ ያ አማኝ ወደ ተባለለት ነገር ይገባል። አሜን። ማንኛውም በህይወታችሁ ላይ የተነገረላችሁን ነገር የመውረሳችሁ ጋራንቲ ያለው ጩኸታችሁ ላይ አይደለም፣ ህልውናው ላይ ነው። መንፈስ ቅዱስ ከመጣ ምን ያደርጋል ማለት ነው? ወደ ተባለላችሁ ቦታ ምን ይላል?
ያስገባል። በነገራችን ላይ እግዚአብሔር ከግብጽ ምድር ህዝቡን ሲያወጣ ማለት ነው ህዝቡን ሲያወጣ የተማመነው ሙሴንም ሳይሆን የሚያስገባቸው መንፈሱን ነው። አሜን። ይገርማቸዋል። በልጁ በክርስቶስ ኢየሱስ እኔና እናንተንም ከሞት ከጨለማ አገዛዝ ከዲያብሎስ ስልጣን ሲያድነን የተወን ለመንፈስ ቅዱስ ነው። ለዚህ ነው እኔ ስሄድ አለ ማይመጣል አለ። አነጋገሩ ገብቷችኋል? አሁን አለ እርሱ መጥቶ ያስገባችኋል። ተመልከቱ፣ እግዚአብሔር አብ እግዚአብሔር ወልድ አሁን የት ናቸው? በማንነት በስብዕና በአካል የት ናቸው? በሰማይ በክልል አይደል እንዴ? እዛ ቦታ ላይ ተቀምጠው በጣም እርግጠኛ ኮንፊደንት ሆነው የሚኖሩት በማን ነው? በመንፈስ ቅዱስ ነው። አሜን። በፍጹም ድንጋጤ በሰማይ የለም። ሄሎ እየሰማችሁ እንዴት ይሆናሉ አማኞች አይሉም። ምን ይውጣቸው ሰይጣን በረታ አይሉም። በዓለም ካለው ሁሉ ዓለምን ወደ ሆነ ያመጣው መንፈስ ቅዱስ አለ። አይገርምም? እንግዲህ አስቡ፣ መለኮት እንኳን እግዚአብሔር አብ እግዚአብሔር ወልድ በእረፍት ያሉት ማንን ተማምነው ነው? መንፈስ ቅዱስን ተማምነው ነው። መንፈስ ቅዱስ በነፍስ ወከፍ መንፈስ ቅዱስ እንደ አካል በጋራ የክርስቶስ ኢየሱስን ቤተክርስቲያን የተባለላት ቦታ ያደርስ ዘንድ መጥቷል። አሁን ጥያቄ ልጠይቃችሁ እና በመሃል እየተበሳጨ ብስጭት ሲል የራሳችሁ ጉዳይ ብሎ የሚሄድ ባህሪ ያለው ይመስላችኋል? ኖ እንዲህ አይደለም መንፈስ ቅዱስ። አሁን ተመልከቱ፣ ያገባህ ዘንድ እነሆ መልአክን በፊት እሰዳለሁ፣ ከዛ ተጠንቀቅ እንዳታስመርረው። ያንተ ፓርት ምንድነው አለ? አታስመርረው፣ አታሳዝነው፣ አትርሳው፣ አትተወው፣ አትጣለው ነው። ስማው፣ አድምጠው። ስኬትህ ያለው የሱ አለመኖርና መኖር አይደለም፣ እርሱ ሁሌ አለ። ሄሎ ሲገባን እኮ መንፈስ ቅዱስና አንለውም፣ ሲገባን አለ። ማድረግ ያለብን ምንድነው? ላለው ማንነቱ ጆሮ መስጠት። እሺ እንቀጥል አንድ ጊዜ ቁጥር 22 አንብቡት። ምን ይላል? አንተ ግን ቃሉን ምን ብትል የማንን? አሁን ተመልከቱ፣ ለእስራኤላውያኖች የማንን ስም ነው የተባለው? የመላእክቱን አይደል እንዴ? አሁን ያ መልአክ የፊቱ መልአክ መንፈስ ቅዱስ እንደሆነ ኢሳይያስ ስለነገረ ማንን ብትሰማ ነው የተባለው? ቃሉን ምን ብትል ብትሰማ። በማ በኩል የሚመጣው ይኸውልህ፣ መንፈስ ቅዱስ ሲናገር በማ በኩል ነበር የሚናገራቸው? በሙሴ በኩል ነበር የሚናገር። ስለዚህ ቃሉን ስማ ሲል በሙሴ በኩል የሚመጣው ምን ብትል ነው ያለው? ብትሰማ አይደለ? አሁን ግን እኔና እናንተ ቃሉን እንዴት ነው የምንሰማው? ሄሎ እየሰማችሁ ነው? በጎቼ ምን ይላሉ? ስለዚህ ሁላችንም መስማት እንችላለን። አሜን። በመጋቢዎች ወይም በአስተማሪዎች ወይም ደግሞ በእግዚአብሔር ሰዎችም እንሰማለን። ግን ደግሞ መንፈሱ በውስጣችን ስለሚኖር በልጅነታችን ምን እንላለን? እንሰማ። ስለዚህ ቃሉን ብትሰማ አይደል የተባለው? የሚልህን ብትሰማ ያልሁህን ሁሉ ብታደርግ ከዛ ጠላቶችህን እጣላቸዋለሁ፣ የሚያስጨንቁህን ሌላ ደግሞ ስራ አለው። መጀመሪያ ምን ያደርጋል? ያስተምራል። ከዛስ ምን ያደርጋል? ይጠብቃል። ከዛስ ምን ያደርጋል? ይኸውላችሁ ያስገባል። ከዛ ደግሞ ምን ያደርጋል? ጠላቶችህን እጣላለሃለሁ፣ የሚያስጨንቁህን በሌላ አነጋገር እኔ ራሴ ቀድሜ ዋጋለሃለሁ። ለመንፈስ ቅዱስ ሞር ቦታ በሰጠነው ቁጥር እነዚህ ሁሉ ቦር ይሆናሉ። ቁጥር 23 ላይ ምን ይላል? መልአኬ በፊትህ ይሄዳልና ከዛስ አሞራውያንን፣ ኬጢያውያንን፣ ፈሪዛውያንን፣ ከነዓናውያንን፣ ኢያዊያውያንን፣ ኢያቡሳውያንን ምን ይልሃል? ያባረርና ወደ እነርሱ ክልል ምን ይልሃል? ያስገባሃል። እኔም ምን እላቸዋለሁ? አጠፋቸው። አይታችኋል? ምን ማለት መሰላችሁ? መንፈስ ቅዱስ አሳይመንት ወስዶ በነፍስ ወከፍ በጋራም የሚሰራልን ስራ አለ። ምንድነው ሲባል ርስታችንን እንዳንወስድ የሚያደርጉ የትኛው ተገዳዳሪዎቻችን ምን ይላል? ያስወጣል። እግዚአብሔር ካወጣቸው በኋላ ቀይ ባህር ጋር ሲደርስ ምንድነው ያለው? ከዛሬ ጀምሮ
ለዘላለም አታያቸው አይደል? ከዛ ምኑ ተከደነባቸው ነው የሚል። ኦኬ እሺ ጥያቄ ልጠይቃችሁ። ከዛ ጊዜ ጀምሮ መንገድ ላይ ሲሄዱ እስራኤላውያኖች የሚፈሩት ማንን ነው? ይኸውላችሁ ብትሏቸው እስራኤላውያኖች መቼም ይመጣብናል የማይሏቸው ፈርዖንን ነው። ምክንያቱም ምን ሲሆን አይተዋል? አይመጣም። እየሰማችሁ ነው? በፍጹም እስራኤላውያኖች ፈርዖን እያሉ ፈርዖንን ፈጠፈጠው ምናምን እያሉ አይሉ። በቃ አንድ ጊዜ ሲሄድ አይተውታል። በቃ ጨርሰዋል። እየሰማችሁ አያችሁ? ፈርዖን ማንንም የሚወክለው አልኳችሁ ቅድም። ዲያብሎስን እኮ የትንሳኤ ሚስጥር የገባው ሰው መቼም አይፈራው። መዝሙራችን ሁሉ እኮ ጠላቴ የሆነው ፈርተን ነው። ምክንያቱም የትንሳኤ ሚስጥር ገና አልገባንም። ክርስቶስ እኮ በመስቀል ሲሞትና ሲነሳ ለአንዴ ላያዳግም ዲያብሎስን አሸንፎታል። አሁን የአማኝ ፍርሃት መሆን ያለበት ዲያብሎስ አይደለም ልንገራችሁ። ስለነዚህም ደግሞ ስለ ነገስታቶች ሄዳችሁ ብትመለከቱ እስራኤላውያኖችን እግዚአብሔር እንደዚህ ብሏቸዋል። እነዚህን ይሄ ኢያቡሳውያንን፣ ፌሪዛውያንን፣ አሞራውያን የተባሉትን እነዚህን እዚህ ጋር የምትመለከቷቸውን ሁሉ አለ ማን የሚያስወጣቸው ነው ያለው? መንፈስ ቅዱስ ያወጣቸዋል። ያንተ ስራ አይደለም ማለት ሊስን እነዚህንም ከፊት ለፊታቸው ያሉትንም የማባረር ስራ የማን ነው? ስራው የመንፈስ ቅዱስ ነው። እሺ ፈርዖንን የማስመጥ ስራ የማን ነበር? አይደል እንዴ? ተመልከቱ። አሁን ማንን ነበር መፍራት የነበረባቸው ካላችሁ እስራኤላውያኖች ከኋላ ያለው የተሸነፈውንም ከፊት ለፊታቸው አንለቅም የሚሉትንም አይደለም መፍራት የነበረባቸው የገዛ ባህሪያቸው ነው። ምክንያቱም እስራኤላውያኖችን በምድረ በዳ ያስቀራቸው ፈርዖንም አይደለም፣ ኢያቡሳውያንም አይደሉም፣ ፌሪዛውያንም አይደሉም፣ የገዛ ባህሪያቸው ነው። ለሚቴልዩ በየትኛው በእግዚአብሔር ልጅ በክርስቶስ ኢየሱስ አልቆ የተሰጠንን በረከት መብላትም አለመብላትም የዲያብሎስ ጉዳይ አይደለም። ዲያብሎስ ከክርስቶስ ኢየሱስ ፍጹም ስራ ቀንሶ እንዳንበላ ሊያደርገን መከልከል አይችልም። መብላትም አለማብላትም ማጋር ነው ያለው ካላችሁ እኛው ጋር ነው። ዘኍልቍ 13 ለአንድ ጊዜ ሄዱልኝና ቁጥር 25 ምድሪቱንም ሰልለው ከ40 ቀን በኋላ ተመለሱ። እሺ በፋራን ምድረ በዳና በቃዴስ ወዳሉት ወደ ሙሴና ወደ አሮን ወደ እስራኤል ልጆች ማህበር ወሬውንም እሺ ከዛስ እንዲህም ብለው ነገሩት፣ ወደ ላከን ምድር እርሷም ወተትና ማር እሺ ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸውም የተመሸጉ እጅግም የጸኑ ናቸው። ደግሞም በዚያ የኤናቅን ልጆች አየን። ከዛስ በደቡብ ምድር አማሌቅ ተቀምጧል፣ በተራሮቹም ኬጢያዊውና ኢያቡሳዊ አሞራዊው ተቀምጠዋል፣ ከነዓናዊውም በባህር ዳርና በዮርዳኖስ አጠገብ ተቀምጠዋል አይደል ያሉት? አሁን ተመልከቱ እንደዚህ አሉ። እነዚህን መቀመጣቸውን እግዚአብሔር አያውቅም ወይ? ገና እነሱ ሳይሄዱ አልነገራቸው? እኔ ምን እላቸዋለሁ ብሏል? ሄሎ ይኸውላችሁ እስራኤላውያኖች እነዚህ 12 ሰላዮች ሂዱና ሰልሉ የተባሉት የተቀመጡትን ሳይሆን የምድሪቱን በረከት ነው። የተቀመጡባትን ማን ነው ቴኬር የሚያደርገው? መንፈስ ቅዱስ። እነርሱ ደግሞ መዘጋጀት ያለባቸው አፒታይት መስራት ነው። አግኝታችሁኝ? ምድሪቱ ላይ ያለውን ለመብላት ተዘጋጁ እንጂ የተባሉት በምድሪቱ ላይ የሚኖሩትን ይዋል ተባለ። ሄሎ ይዛችሁ ነው ያለው ሙሴ ምኑን ነው? ተመልከቱ ይዘው መጡና ፍሬውን አይደል የሚለው? ፍሬው ይሄው አይደል ያሉት? ከዛ ምድሪቱ ምንድናት አሉ? እጅግ መልካም ናት፣ ማርና ወተት አለባት ብለው እዛ ጋር ነበር ማቆም የነበረባቸው። ሌላው የማስራ ነው። ስለዚህ መዝሙሩ ሁሉ እስከየት ነበር መሆን የነበረበት? በእኔ ያለው በዓለም ካለው ይበልጣል፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ፣ ለአለቅነትና ለስልጣናት ራስ በሆነ በእርሱ ሆኜ ተሞልቻለሁ። ሄሎ አይታችሁኛል? አሁን እኮ ማለት ያለብን ይሄንን ነው አይደል? አሁን እነርሱ ሊሉ የሚገባው ምንድን ነበር ነው ጥያቄው። ቀጥለን እናንብበው። ቁጥር 30 ካሌብና ህዝቡ
በሙሴ ፊት ዝም ካሌብም ህዝቡን በሙሴ ፊት ዝም አሰኘና ምን አለ ይላል ማሸነፍ እንችላለንና እንውጣ እንውረስም አሁን አጠገባቸው ያለው እንዲህ ነው የሚፈልገው በሉት እንችላለን የሚል እንወርሳለን የሚል እናሸንፋለን የሚል የማይቻል ነገር የለም አሜን አብራችሁ ናችሁ ይወላችሁ አሁን እነዚህ በነገራችን ላይ ስንት ናቸው የተላኩት 12 ከ12ቱ ስንቱ ናቸው አንችልም ያሉት 10 ስንቱ ናቸው እንችላለን ያሉት የሚገርም እኮ ነው 10 ለ2 እኮ ነው ሁሌ የሚቀጥለው ኔጌቲቭ የሚያወራው ይበልጣል ፈውስ ይቻላል ሲል ባይፈወስስ የሚለው ይበልጣል መባረክ ይቻላል ስንል ሳይባረኩ የኖሩትስ ምን ይሁኑ የሰማችሁ የሰው ልጅ በኔጌቲቭ ነገር የተሞላ ስለሆነ በአይምሮ መታደስ ያልተለወጠ ሰው መንፈሳዊ ነገር አይገባው አሁንም ተመልከቱ ካሌብ እንደዚህ ያለ እንችላለን አለ ከእርሱ ጋር የወጡት ሰዎች ግን ምን አሉ ይላል ተመልከቱ በምን ቆይ በኃይል ምን ይላሉ ቆይ እሺ እንነጋገር ፈርዖን አይበልጥም ነበር ወይ ሄሎ ፈርዖን አይበልጥም ነበር ወይ እንዴ እነዚህ እኮ መንግስታት ሁሉ እኮ እግዚአብሔር በማያደረገውን ሰምተው በፈርዖን በግብጽ ያደረገውን ሰምተው ቀይ ባህርን ማድረቁን ሰምተው እኮ እነዚህ ነገስታቶች ሁሉ እኮ ፈርተዋል ምን ማለት መሰላችሁ ፈርዖን ከተሸነፈ እኛ የት ልንገባ ነው ሄሎ እውነት ልንገራችሁ በመንፈሳዊ ዓለም በጨለማ መንግስት እኮ ወሬው ሁሉ ምን እንደሆነ ታውቃላችሁ ሰይጣን ከተሸነፈ እኛ ምን ልንሆን ነው የሚሉት አጋንንቶች ሄሎ ኢየሱስ እኮ መጥቶ ዋናውን አይደል እንዴ ዘንዶውን ምን ብሎታል አሸንፎታል አሁን እንደዚህ ያሉ ከዛኛ ይበረታሉ በመንድን ነው የሚበረቱት አሉት ተመልከቱ እንደው ለነገሩ ፈርዖንንና እነሱን ብናወዳደር ማን የሚበልጠው አይደል እንዴ እነዚህ ምንም ናቸው አለ አሁን ደግሞ በመንፈስ ብናወዳደር ዘንዶውንና የሰፈራ ጋንንት ብናወዳደር ማን የሚበልጠው ኢየሱስ ደግሞ መጥቶ ማንን ያሸነፈው ስለዚህ ይሄኛው እዚህ ጋር ያለው በስሜ ጋንንት ያወጣሉ ምናምን የተባለው ለትሬኒንግ ነው አሁን ፕሮግራማችን መሆን ያለበት ማስጮህ አይደለም ማስወጣት ነው ኦኬ አሁን ስሙ ይሄኛው እንዲህ የሚያስጨበጭባል አንዳሁኑ የሆነን አንድ ሲጮህና እንደሚጨበጨበው አልነበረም ድሮ ምን ልላችሁ ፈልጌ መሰላችሁ ሰይጣን አታላይ ከመሆኑ የተነሳ አሁን ሞር ቸርችን ወደ ዴስቲኒዋ ክርስቶስን ወደ መምሰል ከምታይ ይልቅ በሚወጡ አጋንንቶች እንድታጨበጭብ እያደረጋት ነው ሰው ሁሉ ስለራሱ ፍጽምና ማሰብ አለበት አስቡ በጣም ተስተካክሎ መሄድ ያለበት ነገር ስላልነ ግን አሁን ወደዚህ ላምጣችሁ እንደዚህ ያሉ በኃይል ምን ይሉናል ይበረታሉ አሉ እንዴ ቆይ ከግብጽ ያወጣቸውና በመንገድ እየመራቸው መንገድ ይጠብቃል የተባለ ያስገባል የተባለ ይዋጋላል የተባለ አይበልጥም እንዴ መቁጠር አቃታቸው ማንን መንፈስ ቅዱስን ማንን አይተው ይሁላችሁ ሁሉ ጊዜ ስለ ጠላት ሲወራ ከሰማችሁ እኮ መንፈስ ቅዱስን ማየት ነው የሚከለክላችሁ ሄሎ ትልቁን እግዚአብሔር እንዳታዩ ሁሉ ጊዜ የምትሰሙት ነገር ምክንያቱም የምትሰሙት ነገር ሁሉ ጊዜ እምነታችሁን ይፈታተናል 40 ቀን ይላል መጽሐፍ ቅዱስ 40 ቀን ጎልያድ የተባለው ሰው ያርል ጧጧት ይወጣ 40 ቀን እኮ ጧጧት ይወጣ አንዴ ይታያል የጧት እኮ እንትን ዶዝ ነው የሚሰጣቸው ታውቃላችሁ ጧት ይሄ ዶዝ አንዴ የምትወስዱት የለ ጧት ይነሳና ቆይ አንድ ጊዜ ቴረር እንልቀቅ ብሎ አንዴ ይታይና ማን ነው ከኔ ጋር የሚጋጠም ይላቸዋል እሱ ሁሉም ያዩትና ማን ይችላል ከዛ በኋላ አይዋጋ ይመለስና ይገባል ከዛ ኔክስት ዴይ ወጣና 40 ቀን እኮ ነው አይደል 40 ቀን እኮ ጭንቅላታቸው ላይ ማን ነው ትልቅ ጎልያድ ማን ነው ትልቅ 40 ቀን የተተከተቁትን ነው የሚያወሩት አይቻልም ከዛ እንደዚህ ጭንቅላቱ ያልተበወዘ ትንሽ ልጅ መጣ አልነበረማ ቦታው ላይ አልነበረም እሱ የሚያውቀው በገና ሲጫወት ፕሬዘንስ ነው ክብር ይገባዋል የሆነ ህልውና ይታወቃል ስለዚህ ሲመጣ ፍሬሽ ነው የሚያውቀው ጎልያድን አይደለም ማንን ነው ስለዚህ ልክ ገና ሲናገር እንደዚህ ያለ ይሄ ማን ነው አለ ሌሎች ሁሉ አታውቁም እንዴ እኮ ማለት አልበም የሰራንለት ምናምን ነገር እኮ ነው የሚሉት ከዛ ዳዊት ያየው ምን እንደሆነ ታውቃላችሁ ያልተገረዘ አይደል ሸለፈታም ማየት ሁሉ አቅቷቸው አለካ እነሱ አያችሁ እሱን በማየት የነሱን ማየት አቃታቸው
ኪዳናቸው መቁጠር አቃታቸው እነሱ ጋር የተሰራላቸውን የአብርሃምን ስራ ማወቅና መቁጠር ስላቃታቸው ጎልያድ ተከተካቸው እርሱ ካለቅነትና ከስልጣናት በላይ ነው የሚለው ብትተከተቁ በአባቱ ቀኝ ተቀምጧል ጠላቶች ሁሉ የእግሩ መረገጫ እንዲደረጉለት እየጠበቀ ነው ብትተከተቁ ከዛ የሚመጣ ነገር ሁሉ ስታዩ ከትልቁ በታች ነው መዝሙር እንኳን ስትዘምሩ እኮ እግዚአብሔር ትልቅ እግዚአብሔር ስትሉና ጠላቴ ስትሉ ይለያያል ትልቅ ስትሉ ማንንም ይታያችሁ ስለዚህ ሁሉ ይቻላል ትላላችሁ አግኝታችሁኛል ደግማችሁ የምትሰሙት ነገር ነው መዝሙር የሚወጣው ስለዚህ ደግማችሁ ክርስቶስን ብትሰሙ ደግማችሁ ክርስቶስን ብትማሩ ደግማችሁ መንፈስ ቅዱስን ብታስቡ መዝሙራችሁም ስብከታችሁም እርሱ ይሆናል በእኔ ያለው ትላላችሁ እርሱ ትልቅ ነው ትላላችሁ አሜን አገኛችሁ ከዛ እንዲያሉ ከ40 ቀን መልስ በኋላ እነሱ በኃይል ይበልጡናል አሉ ኃይለኞች ናቸው አሉ ስለሰለሏት ምድር ክፉ ወሬ አወሩ የሚኖሩባትን ምድር ምን የምትልና እምትበላናት አሉ አሁን ቶሎ ከዚህ ለማለፍ እንድሽል ከዛ በርሷ የሚኖሩ ሁሉ ስናያቸው እኮ ነው ያሉት ወረታቸው ወረዱ ቁጥር 33 ላይ ስናያቸው በመናችን ፊት በአይናችን ግምት አይደለም ኦኬ በመናቸው ግምት ለምን ስንት ያዩአቸው 40 ቀን ሙሉ ሲያዩ ገመተ ጎልያድን ሲያዩት በአይናችን ግን ከነሱ መካከል ሁለቱ ለካ 40 ቀን ሲቀመጡ የሚያስቡት ነገር ያወጣን ያስገባናል ከኛ ጋር ያለው ይበልጣል በቃ ሲሄዱ ምናምን ረጅሞቹና በትረዝሙም እያሉ ግምት ይጥላል እምነት ያሳልፋል አያችሁ በግምታቸው ሊኖሩ ፈለጉ በእምነታቸው ግን ካሌብና ኢያሱ ግን እኛ አሉ በእምነት አሜን እምነት እንጂ የሚያስገባው ግምት አይደለም ለነገር አያችሁ እንዳይገቡ የከለከላቸው የጠላቶቻቸው ማንነት ሳይሆን የነሱ ግምት ነው ዛሬም ነግራቸዋለሁ በየትኛውም የመንፈሳዊ ህይወት ስኬት ከፍታ ላይ እንዳንወጣ የሚያረጋን የሰይጣንና የጭፍሮቹ ያጋንንቶች ከፍታ ወይም ብርታት ሳይሆን የኛ ግምት ነው ግምት በግምት ከፍ አይባልም በእምነት ነው የሚባለው አብራችሁ ናችሁ ኢያቡሳውያን እነዚህ የተባሉት ሁሉ እዚህ ጋር የሚጠብቋቸው ምንም ናቸው እግዚአብሔር ሲናገር ሳታዩአቸው እኔ አባራቸዋለሁ አይደል ሄደው ግን ለግምት ቀረቡ ከግምት ወደ እምነት እንሻገር አሜን ግምት ሰውን ከፍ አያደርገውም ወደ ስኬት አያስገባው ብዙዎቻችን እምነትን ከመንሰራ ይልቅ በአይናችን ግምት ነው የምንኖረው እሱ ነው ያዘገየን እንጂ እውነት ልንገራችሁ ያልተሸነፈ ዲያብሎስ አይደለም ሄሎ ዳዊት ሞላልኝ አንድ ጊዜ ሲዘምር በመንፈስ ቅዱስ ተረድቶ አዲስ ሰይጣን የለም አላደለም እኔ እኮ ገብቷችኋል 2010 ላይ አዲስ ሰይጣን አይፈጠር የዛሬ 2000 ዓመት ተሸንፏል አሜን የመጨረሻ ለመልሳችሁና ምዕራፍ 23 ላይ ተመልሳችሁ እሱን አንብበን እንጨርስ መንፈስ ቅዱስ ስንት ነገር ይሰራል ያስተምራል ይጠብቃል ያስገባል ይዋጋል አይደለ ስለዚህ እሱ ውጊያውን ይዋጋልናል ገብተን አንገምት እሱ ይዋጋል በግምት አንኑር እርሱ ምን ይላል ይዋጋል አግኝታችሁኝ ስሙ የሉም አላላቸውም እግዚአብሔር እዋጋና ምን ይላልላቸዋለሁ ነው አስወጣላቸዋለሁ እንደውስ ያጠገባቸው ያለውን ሰው እንዲበሉት የፈለገ የዘር ማንዘር እርግማን ቢኖር በሉት ያያትህ የቀድማያትህ ምንም ነገር ቢኖር አንተ በክርስቶስ ከሆንክ ማሸነፍህ አይቀርም መግዛትህ አይቀርም በደንብ ስሙ እርግጠኛ ሁኑ በክርስቶስ ከሆናችሁ በዘር ማንዘር ላይ ያለ እርግማን ሁሉ ይሰበራል አሜን ይሰበር ዘንድ ግድ ነው አሜን በኔ የተጀመረው መልካም ስራ ይፈጸማል በኔ ዘሮቼ ይተርፋሉ እርግማን ይሰበራል ሞት ይከለከላል አሁን ጉዳዩ ምንድነው ሲባል ትሬኒንግ ላይ ነን አሜን ምዕራፍ 23 ናችሁ ቁጥር 25 አምላካችሁንም እግዚአብሔርን ምን ትሉታላችሁ ታመልኩታላችሁ እርሱም እህልህና ውሃህን ምን ይለዋል ይባርካል በሽታንም ከመካከልህ ለማን ያለው ለእስራኤል ያለ እግዚአብሔር ለኔስ እሺ ስለዚህ አሁን ተመልከቱ ሰው መርጦ ለሱ የሚመቸው ነው መውሰድ የለበትም ሄሎ
እስራኤላውያኖችን ሲነግራቸው ምን አለ? ይዟቸው የሚሄደው የመላእክ ያስገባቸዋል፣ ይዋጋላቸዋል፣ በመንገድ ይጠብቃቸዋል አይደለ? ያስተምራቸዋል። ከዛ እህልና ውሃችሁ ይባረካል፣ በሽታን ከመካከላችሁ ክብር ለኢየሱስ ይሁን። አጠገባቸው ያለውን ሰው ይሄም ለኛ ነው በሉት። ክብር ለእግዚአብሔር ይሁን። አሜን። እህልና ውሃችንን ይባርካል፣ በሽታንም ከመካከላችን ያርቃል። ሄሎ እኔ ሁሌ እናገራለሁ ለመታመም እምነት ያስፈልጋል። አሁን ቁም ነገር እንነጋገር። ጉንፋን እንዲይዛችሁ ካስፈለገ በእምነት ጉንፋን አትጠሩም። ጉንፋን እንኳን ጠርታችሁ ሳትጠሩትም አይደል እንዴ? ለጤናችሁ ለጤንነት ነው እምነት የሚያስፈልገው። እኛ ደግሞ አማኞች ነን። አሜን። ምን ማለት ነው? ለአማኞች ጤንነት ታውጇል። በመካከልህ በሽታን ምን እላለሁ አለ አርቃለሁ። ስለዚህ የእግዚአብሔር አጀንዳ ለህዝቡ ምን ማድረግ ነው? በሽታን ማራቅ እንጂ በሽታን መስጠት አይደለም። ክብር ለኢየሱስ ይሁን። እግዚአብሔር መልካም አባት ነው። አሜን። እኔ አሁን ትልቁ ልጄ ትንሹ ልጄ ሶስቱም ልጆቼ ያስቸገሩ ጊዜ እስቲ ቆይ አንድ ጊዜ ሰሞኑን እረፍት እንድትሰጡኝ ብዬ ገብቷችኋል አይደል? ፍሉ ቫይረስ አንጥቼ አልወጋም። ስነ ስርዓትን መያዝ ካለባቸው በወጉ በስርዓቱ አይደል እንዴ? እንዲህ አይደረግም፣ ነውር ነው። አይሆንም ካሉ ይሄንን ካለፍክ ደግሞ እንዴት ትደረጋለህ ብላችሁ ለጥቅማቸው የሆነ ነገር ታደርጋላችሁ እንጂ የሆነ ቫይረስ ሊያስተምረኝ ወጋኝ የምትሉ ነገር ያለው እግዚአብሔር መልካም አስተማሪ ነው። ያስተምራቸው ዘንድ ምኑን ሰጣቸው? መንፈሱን ሰጠ እንጂ በሽታ ሰጠ አይልም። በበሽታ አንማር፣ ነውር ነው። ሰው በበሽታ አይማርም። እየሰማችሁ? በሽታ ትምህርት ቤት ከሆነ ሆስፒታል እንዳትሄድ። በራሱ ሆስፒታል የምትሄደው በሽታ ትክክል ስላልሆነ ነው። ስለዚህ እዚህ ቸርችና በሽታ ትክክል ነው ብለን አናስተምር። እግዚአብሔር ፈዋሽ ነው። ከመካከልህ በሽታን ምን እላለሁ ነው ያለው? አርቃለሁ። ማካለ መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። ዩሲ መጽሐፉን እናምን ዘንድ ይገባል። የሰው ተረት አንሰማም። ሰዎች የሚያወሩብንን ነገር አንቀበልም። ሰነፍ የሚለውን አልሰማም። በቃ እግዚአብሔር እህልህና ውሃህን እባርካለሁ፣ በሽታን ከመካከልህ አሬ እንዴ እናንተ አንድ የሆነ ከሰፈር የተመረጠ በግ አርደው እንደዚህ አይነት ኪዳን ከተሰጣቸው ክርስቶስ ስለኛ ታርዶ እንዴት ትልቅ ኪዳን ውስጥ አንገባም? ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። የኛ ፓርት ምንድነው ሲባል የተጻፈው ማመን ብቻ። ሃሌሉያ። ወዳጅ ሆይ አለ ዮሐንስ በመልእክቱ ሲናገር በነገር ሁሉ እንድትከናወን። በስንት ነገር እስቲ አጠገባችሁ በነገር ሁሉ መከናወን ነው የእግዚአብሔር ፈቃድ። በነገር ሁሉ እንድትከናወን፣ ነፍስህ እንዲከናወን፣ ጤና እንዲበዛልህ ነው የሚለው። ክብር ለእግዚአብሔር ይሁን። ማን ነው ደስ የማይለው እዚህ ቤት በነገር ሁሉ ቢከናወን? ማን ነው ደስ የማይለው ጤና ቢበዛለት? ማን ነው ደስ የማይለው አይምሮ ብሩህ ቢሆን? አባቴም ደስ ይለዋል። ስለዚህ አለ ዮሐንስ ወዳጅ ሆይ አለ በነገር ሁሉ እንድትከናወን፣ ነፍስ እንዲከናወን፣ ጤና እንዲበዛልህ። ክብር ለእግዚአብሔር ይሁን። ከዛ እንደገና እግዚአብሔር እንደዚህ አለ በመድርህም መካን ወይም የምትጨነግፍ አትሆንም፣ የዘመንህንም ቁጥር አሜን። ማንን ከሰማ? መንፈስ ቅዱስን ስትሰማ እህልና ውሃ ይባረካል። ስትሰማው በመድርህ ላይ መካንነት አይኖርም፣ ጭንገፋም አይኖርም፣ የዘመን ቁጥር ይሞላል፣ በሽታ ከመካከልህ ይርቃል። ክብር ለኢየሱስ ይሁን። እስቲ ቆይ ይሄ በረከት እንደው ምን ችግር አለው ብንወስደው? ደሞ ምን ሁሉ አደርጋለሁ ያለው ማን ነው? እኔው እኮ ነው ያለው። እኔው አደርጋለሁ። የዘመንን ቁጥር ማይሞላልሃል፣ እኔው ሞላዋለሁ። እህልና ውሃን ማን ይባርከዋል? እኔው ባርከዋለሁ። በሽታን ከመካከል ማን ያርቃል? እኔው አርቀዋለሁ። ኢየሱስ ጌታ ነው። አሜን። እንግዲህ ቅድም ስንጀምር ብያቻለሁ ለነሱ የሆነ ሁሉ ለአዲስ ኪዳን ይሆናል። አሜን። መርጠን አንሄድም፣ ሁሉን ነው የምንወስደው። እሺ አሁን የምፈልገው ነገር አለ። መፈራቴን በፊትህ ምን እላለሁ? እሰዳለሁ። የምትሄድበት ህዝብ ሁሉ ምን ይሆናል? በቃ እኮ እግዚአብሔር እንደዚህ ያለ ከፊትህ ቀድሜ ምን እላለሁ? እኔ መፈራቴን ምን እላለሁ? አደርጋለሁ፣ አስደነግጣቸዋለሁ። 12ቱ እኮ ሄደው 10ሩ እኮ ፈርተው የተመለሱት እኮ መፈራታቸውን በፊት እንደተላከ ስላላመኑ ነው። ሄሎ የሚደንቅ እኮ ነው። እነዚህ ሰላዮች ሲሄዱ ቅድም ያስነበብኳቸው እኮ ተደብቀው ነው አይደል? ምድሪቱን ይሰለሉት አይደል? ተደብቀው ሲሰልሉ እነዛ እኮ ቆሞ የሚሄዱ ሁሉ ምንድነው መሰላችሁ? ወሬው ሰፈር ሲገቡ እየደረሱ ነው።
መንግስታት ሁሉ ተሰብስበው የሚያወሩት ማየደረሰ ነው እስራኤላውያኖች እየደረሱ ነው believe me መንፈሳዊ ዓለም ላይ ስለምንቴ እንደሚወራ ታውቃለህ እየደረሰ ነው ሊወስድ ነው ሊያሸንፍ ነው ሊቀማን ነው እውነቴን እኮ ነው የሚላችሁ እንዲህ እኮ ነው የሚወራው እኛ እኮ አሁን ስሜታችንን ስለምናወራ ነው ግርግር ከዛ መፈራቴን እሰዳለሁ በፊትህም ደግሞ ህዝቡን ሁሉ አስደነግጣለሁ ጠላትህንም ሁሉ በፊትህ ጀርባቸውን እንዲያዞሩ ማን ነው ይሄን ሁሉ የሚያደርገው አይገርምም ይሄን ሁሉ የሚያደርገው ማን ነው አብሮ የሚወጣው እሱን ከሰማው እሱ አብሮ ከሆነ እንዲህ ነው የሚሆነው አለ አይደል እንዴ ለነሱ ከሆነ ለማ ይሆናል ነው ዛሬ እሺ የመጨረሻ እና ይሄ እዚህ ጋር ነው የምንዘጋው በፊትህም ተርብ ሰዳለው ይልና ኤዊያዊውን ከነዓናዊውን ኬጢያዊውን ከፊት ምን እለዋለሁ አባረዋለሁ ይልና እኔ በቃ እቺን ኢምፖርታንት የሆነች ነገር ነግሬያችሁ ነው የምጨርሰው ዛሬ ይሄንን ሁሉ ማን ያደርጋል አለ አባረራቸዋለሁ አጠፋቸዋለሁ አስደነግጣቸዋለሁ ረዳሃለሁ ጠብቀሃለሁ አስገባሃለሁ አስተምርሃለሁ አለና አይደለ ከዛ በኋላ ግን ምን እንደሚል ታውቃላችሁ በደንብ አንብቡልኝ ነገር ግን ይላል ነገር ግን የሚል ቃል አለ እሱ ላይ አስምሩልኝ ሄሎ ይሄን ሁሉ አደርግልሃለሁ አስተምርሃለሁ አስገባሃለሁ ጠብቀሃለሁ ዋጋልሃለሁ ከፊት ወጣለሁ ተርብ ልክልሃለሁ አስደነግጣቸዋለሁ ፊታቸው እንዲያዞሩ አደርጋለሁ ካንተ ጋር ሆናለሁ አይደለም ይሄንን ሁሉ ብሎ እህልና ዋን ባርካለሁ ከመካከለ በሽታ አርቃለሁ ይሄንን ሁሉ ብሎ ነገር ግን አንብባቸው ነገር ግን ምን እስክትል አንድ ምድርንም እስክትወርስ ድረስ በጥቂት ኮንዲሽኑ ይሄ ነው አግኝታችሁኛ ይሄንን ሁሉ አደርጋለሁ አለና ከዛስ በኋላ ነገር ግን ምን እስክትበዛ አቅም እስኪሆነ እስክትጨምር ድረስ ብርቱ እስክትሆን ድረስ ማኔጅ ማድረግ የምትችልበት መውሰድ የምትችልበት የሆነ ሌቭል ላይ እስክትገባ ድረስ ምድርን መውረስ የምትችልበት አቅም እስኪኖርህ ድረስ ምን አደርጋቸዋለሁ አለ በጥቂት አባረራቸዋለሁ አሁን ስለዚህ አጠገባችሁ ስላልተሸነፉ ሳይሆን አንተ ብቁ እስክትሆን እየጠበቁህ ነው በሉት ተመልክታችኋል አሁን ይወላችሁ ወደኛ ሲመጣ ምን ይለናል መንፈስ ቅዱስ ያስተምረናል በመንገድ ይጠብቀናል ያስገባናል ይዋጋልናል በእህልና ውሃችንን ይባርካል በሽታን ከመካከላችን ያርቃል መካንነትን ያስወግዳል የዘመናችንን ቀን ሁሉ ይሞላል ጠላቶቻችንን ከፊታችን ሄዶ ያስደነግጣል ያስወግዳቸዋል ይሄ ሁሉ የማን ነው እሱ ለማ የሚሰራው ለኛ ነው ከዛ ነገር ግን አንተ ምን እስክትበዛ ማቹር እስክታደርግ ነገርህ ሌቭሉ እስኪሞላ ድረስ እምነትህ እስኪሰራ ድረስ ባህሪህ እስኪሰራ ድረስ ሁኔታዎች ማንነትህ ላይ እስክትሰራ ድረስ አይደለም ይለው ሁሉን አምጥቼ አልዘረግፍብህም አለ ያልኩ ነገር ሁሉ ያንተ ሆኖ አለ ኮንዲሽኑ ይሄ ነው አለ አንተ ምን መሆን አለብህ መብዛት አለብህ ማስተዳደር መቻል አለብህ አንድ እግዚአብሔር ሰው ሲነግረኝ ቤተክርስቲያኔ የሚያመልኩ ሰዎች መካከል አንደኛው ልጅ አለ የ20 ምናምን አመት ልጅ ድንገት 300,000 በእነሱ ሀገር አስራት አስገባለ ከዛ አካውንቱን ሳይው 300,000 ገብቶበታል ካልኩሌት ሳደርገው የሰውዬ 3 ሚሊዮን አግኝቷል ማለት ከዛ ወዲያው ደወልኩለትና ጌታ ይባርክህ በጣም ደስ ብሎኛል 300,000 እንዳስገባህ አልኩትና አለ ግን የቀረውን 2.7 ማስተዳደር ትችላለህ እንዴ አልኩታል ስሙኝ እግዚአብሔርም እንዲህ ነው ያላቸው ነገር ግን አለ መሰጣችሁ ምድር ማስተዳደር እስክትችሉ መሰጣችሁን ነገር ሁሉ የተዘጋጀላችሁ በረከት የናንተ የሆነ ነገር መያዝ የምትችሉበት ብቃት እስኪኖር እስክትበዙ ጥቂት ፕሮሰስ ነው አለ ይሲ ሁሉ ነገር ሆኖ ከመንፈስ ቅዱስ ጋር ስንሄድ ነገሮች ሁሉ የሚሆኑት በምንድነው በፕሮሰስ ነው በሂደት ነው አሁን ይሄንን ሁሉ ጨምሬባችሁ ሚዛኑን እዚህ ጋር ባልሰራ ችግር ነው ምክንያቱም ይሄ ሁሉ የኔ ነው ብላችሁ እህልና ወይኔ ይባርካል ምናምን ብላችሁ ትግል የሌለበት ህይወት አይደለም ምን አለ በጥቂት ከፊት ምን እላቸዋለሁ አባረራቸዋለሁ አስወግዳቸዋለሁ ኃይል እየጨመርክ ስትሄድ ካንቱ ጋር ጋፍጣለሁ እሱን ትደረምሳለህ ኃይል እየጨመርክ ስትሄድ ትደረምሳለህ ኃይል እየጨመርክ ስትሄድ ትደረምሳለህ አንተም እየጨመርክ ስትሄድ ይሆንልሃል ግን ሁሉን ላደርግልህ አብሬህ ነኝ
አጠገባችሁ ያለውን ሰው መንፈስ ቅዱስ እንዲህ ነው በሉት። አሁን ከኛ ምን ይጠበቃል ማለት ነው? ማቹር ማድረግ፣ በእውነት መብዛት፣ በባህሪ ማደግ። ክብር ለእግዚአብሔር ይሁን። በሚያስፈልግ የመንፈስ ፍሬ መበርታት። ይሄ ሁሉ መሆን ሲጀምር በጸሎት፣ በአምልኮ፣ በትጋት፣ በቅንነት፣ በቸርነት፣ ይቅር በማለት በተለያዩ የመንፈስ ፍሬዎች መበርታት ስንጀምር መንፈስ ቅዱስ ምን እንደሚያደርግ ታውቃላችሁ? ይሄኛው መውረስ ይችላልች። አሁን ይሄንን መውረስ ይችላል፣ ይሄን መውሰድ ይችላል። ምክንያቱም አቅም አለ፣ የሰራነው ነገር አለ። ኢየሱስ ጌታ ነው። አሜን። ሪቫይዝ እናደርግ። ለምን ይሰጠናል? መንፈስ ቅዱስ ያስተምረን፣ ሊጠብቀን፣ ሊያስገባን፣ ሊዋጋልን። ከዛስ ሄሎ አብራችሁ ናችሁ። አንዳንዱን ነገር ረሳችሁት። እህልና ውሃችንን ሊባርክ፣ በሽታን ከመካከላችን ሊያስቀር፣ መካንነትን ሊያስወግድ፣ የዘመናችንን ቁጥር ሊሞላ ከኛ ጋር። አሜን አሜን። ከሱ ጋር ደግሞ ስንስማማ፣ ስናድግ፣ ስንበረታ እነዚህ ነገሮች ሁሉ በህይወታችን እየገለጠ ይሄዳል። ክብር ለኢየሱስ ይሁን። ዛሬ ይሄንን መልእክት የምትከታተሉ በእያላችሁበት ቦታ ኢየሱስ ጌታ እንደሆነ፣ ለኃጢአታችሁ እንደሞተ፣ እርሱ ደግሞ የእናንተን ቀንበር፣ የእናንተን መከራ፣ የእናንተን ጥፋት ይዞ እንደተቀበረ፣ ከሙታንም ሲነሳ ከእግዚአብሔር ሊያስታርቃችሁ ወደ አባቱ እንደገባ ብታምኑ፣ አሁን ልባችሁን ከፍታችሁ አምናለሁ ብላችሁ እርሱን ብትጠሩት የጌታን ስም የሚጠራ ይድናል እንደሚል የዘላለም ሕይወት ትካፈላላችሁ። ቀላል የሆነ የመዳኛ መንገድ እግዚአብሔር አቅርቦልናል። የምስራች እርሱ ጌታ እንደሆነ መመስከር፣ በልባችን ደግሞ እግዚአብሔር ከሙታን እንዳስነሳው ማመን፣ ይህ ያድነናል፣ ያጸድቀናል። ስለዚህ አሁን ይሄንን እምነቴን መግለጥ ፈልጋለሁና ወደ ልቤ ግባ ብላችሁ ብትጸልዩ፣ ኢየሱስ ክርስቶስን ብትቀበሉ ዳግም ትወለዳላችሁ። ባላችሁበት አካባቢ እግዚአብሔርን በእውነት የሚያመልኩ የክርስቶስን ስም የሚጠሩ ቤተክርስቲያን ፈልጋችሁ ሄዳችሁ አብራችሁ እንድታድጉ፣ እንድትማሩ፣ በመንፈሳዊ ሕይወታችሁ እንድትጠቀሙ ይሁን። በተለያየ አቅጣጫ አገልግሎታችንን ማግኘት ትችላላችሁ። በዩቲዩብ ሊቪንግ ክራይስት ሚኒስትሪስ ብላችሁ ወይም ሊቪንግ ክራይስት ቸርች ብላችሁ ብትፈልጉ መልእክቶቻችንን ማግኘት ትችላላችሁ። አገር ቤት ከሆናችሁ የአገር ቤት ስልክ ቁጥሩን ተጠቅማችሁ በስክሪኑ ላይ በምትመለከቱት አድራሻዎቻችን ልታገኙን ትችላላችሁ። እግዚአብሔር ይባርካችሁ። ሰላም።